ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮያችን ደግሞ ይዤላችሁ የመጣው እስከ መጨረሻው እንግዲህ ከዜሮ ጀምራችሁ እስከ መጨረሻው ያሉ ቁጥሮችን እንመለከታለን። እስከ መጨረሻው ስላችሁ ምንድን ነው? ማብቂያው ማለት ነው። እንግዲህ የቁጥሮች ማብቂያ ስንት ነው? እስከ ስንት ድረስ ነው? አሁን ከዚህ በላይም ሊኖር ይችላል። ነገር ግን ከፍተኛ በጣም ከፍተኛ ቁጥር የሚባለው እስከዚህ ድረስ ነው ማለት ነው። ሶ እስከ 100,000 ያለውን እናንተ ስለምታውቁት ዛሬ የምናያቸው ከሚሊየን ጀምረን ነው ማለት ነው። አሁን ከዚህ ጋር ስንት ይላል? ንባቡን ስታነቡት ሚሊየን ይላል። ሶ 1,000,000 ስንት ዜሮ አለው ነው ትልቁ ነገር። 1,000,000 ብላችሁ ለመጻፍ ስንት ዜሮ ነው መጨመር ያለባችሁ? ስንት ዜሮ ነው መጻፍ ያለባችሁ ወደሚለው ስንሄድ ሚሊየን ለማለት 6 ዜሮዎች ሊኖሩት ይገባል ማለት ነው። ስንት አልኳችሁ? 6 ዜሮዎች። ስለዚህ ከአንድ ቁጥር ላይ 6 ዜሮ ካለ በሚሊየን ነው የሚነበብ ወይም ደግሞ ሚሊየን ተብሎ ነው የሚነበብ ማለት ነው። ለምሳሌ አንድ ቁጥርን ጽፌ 6 ዜሮዎች ብጨምርበት ስንት ብዬ ነው ማነበው? 1,000,000 ብዬ ነው ማነበው ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛው ምን ይላል? ቢሊየን ተብሎ ይነበባል። ቢሊየን ብዬ ለመጻፍ ደግሞ ስንት ዜሮዎችን መጨመር አለብኝ ወደሚለው ስንሄድ 9 ዜሮዎችን መጨመር ወይም ደግሞ መጻፍ አለብኝ። ስለዚህ አንድ ቁጥርን ከጻፍ በኋላ ለምሳሌ አንድን እጽፋለሁ፣ ከዛ ከአንድ ላይ 9 ዜሮዎችን እጨምራለሁ ወይም ደግሞ 9 ዜሮዎችን እጽፋለሁ። ስለዚህ ያ ቁጥር ስንት ነው ማለት ነው? ቢሊየን ተብሎ ነው የሚነበብ። ወይም ደግሞ አንድን ጽፌ 9 ዜሮዎችን ከጻፍ 1,000,000,000 ብዬ ማንበብ እችላለሁ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ትሪሊየን። ትሪሊየን ማለት ደግሞ ስንት ዜሮዎች ያሉት ነው? 12 ዜሮዎች ያሉት ነው ማለት ነው። 12 ዜሮዎች። ስለዚህ ልክ እንዳየናቸው እንደ ሁለቱ አንድን ከጻፋችሁ በኋላ 12 ዜሮዎችን ከጻፋችሁ ወይም ደግሞ ከአንድ ላይ 12 ዜሮዎችን መጻፍ ከቻላችሁ ያ ቁጥር ስንት እንደሆነ ማወቅ አለባችሁ። ትሪሊየን ተብሎ እንደሚነበብ ማወቅ ይኖርብናል ማለት ነው። ስለዚህ አንድ ትሪሊየን ስንት ዜሮዎች አሉት እስኪ ጻፉልኝ ብላችሁ ስንት ዜሮዎችን መጨመር አለባችሁ ማለት ነው? 12 ዜሮዎችን መጻፍ ይኖርብናል ማለት ነው። ስለዚህ ከእንግዲህ በኋላ 12 ዜሮዎች ያሉት ቁጥር ብታገኙ ትሪሊየን ብላችሁ ማንበብ እንዳትረሱ ማለት ነው። ኦኬ፣ መልካም። ወደሚቀጥለው ስንሄድ ይህስ ምን ይላል? ኳድሪሊየን። ኳድሪሊየን ማለት ደግሞ 15 ዜሮዎች ያሉት ነው። 15 ዜሮዎች። ስለዚህ አንድ ቁጥርን ከጻፍ በኋላ ወይም ደግሞ ሁለት ቁጥርን 3 ቁጥርም ልትጽፉ ትችላላችሁ። ነገር ግን 15 ዜሮዎች ካሉት ይህ ቁጥር ኳድሪሊየን ተብሎ ነው የሚነበብ ማለት ነው። ከአንድ ቁጥር ላይ 15 ዜሮ ካለ አንድ ኳድሬን ትላላችሁ። ሁለትን ጽፋችሁ ከሁለት ላይ ደግሞ 15 ዜሮዎች ካሉት ሁለት ኳድሪሊየን ብላችሁ ማንበብ ትችላላችሁ ማለት ነው። ስለዚህ 15 ዜሮዎች ያሉት ቁጥር ኳድሪሊየን ተብሎ እንደሚነበብ ከዛሬ ቀን ጀምረን ልናውቅ ይገባል ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኩንቲሊየን። ኩንቲሊየን ማለት ደግሞ 18 ዜሮዎች ያሉት ቁጥር ነው። 18 ዜሮ። ስለዚህ ከማንኛውም ቁጥር ላይ 18 ዜሮዎች ተጽፈው ካገኛችሁ ስንት ብለን ማንበብ አለብን? ኩንቲሊየን ተብሎ እንደሚነበብ ማወቅ ይኖርብናል ማለት ነው። ዌል እነዚህም በዚህ ካየን ቀጣዩ ቁጥር ምን ይሆናል? ሰክስቲሊየን ማለት ደግሞ 21 ዜሮዎች ያሉት ቁጥር ነው። ከአንድ ቁጥር ላይ አንድም ሊሆን ይችላል፣ ሁለትም ሶስትም ቁጥሮች ሊሆኑ ይችላሉ። ከነሱ ቁጥሮች ላይ 21 ዜሮ ተጽፎ ካገኛችሁ ሰክስቲሊየን ተብሎ እንደሚነበብ ማወቅ ይኖርብናል ማለት ነው። ኦኬ፣ ከሰክስቲሊየን ቀጥለን ሰብስቲሊየን ተብሎ ይጠራል። ሰብስቲሊየን
ይቅርታ ተሳሳትኩ። ስብትሌን 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 ማለት ደግሞ 24 ዜሮች ያሉት ቁጥር ነው። 24 ዜሮዎች ተጽፎ ካገኘን ወይም ደግሞ 24 ዜሮዎች ያሉት ቁጥር ካገኘን ስብትሌን ስብትሌን ብለን ማንበብ ይኖርብናል ማለት ነው። ኦኬ ዌል ይሄኛውስ ምን ይላል? ከስብትሌን ቀጥለን ደግሞ አክስትሌን አክስትሌን ማለት ደግሞ 27 ዜሮች ያሉት ቁጥር ነው። ስለዚህ ከማንኛውም ቁጥር ላይ 27 ዜሮች ተጽፎ ካገኛችሁ አክስትሌን ብላችሁ ማንበብ እንዳትረሱ። ኦኬ ወደሚቀጥለው ስንሄድ ኖኒሊየን ኖኒሊየን ማለት ደግሞ ስንት ዜሮዎች አሉት? 30 ዜሮዎች አሉት። 30 ዜሮዎች። ስለዚህ ከማንኛውም ቁጥር ላይ 30 ዜሮዎች ተጽፎ ካገኛችሁ ምን ብለን ማንበብ ይኖርብናል? ኖኒሊየን ኖኒሊየን ብለን ማንበብ ይኖርብናል ማለት ነው። ኦኬ የመጨረሻው ቁጥር ዴሲሊየን ነው። ዴሲሊየን እንግዲህ እንደምታዩት ካሉት ቁጥሮች ሁላ ከፍተኛ ቁጥር የያዘ ነው። ስንት ነው? 33። ስለዚህ 33 ዜሮዎች ያሉት ቁጥር ምን ተብሎ ይነበባል? ዴሲሊየን ዴሲሊየን ብለን ማንበብ ይኖርብናል ማለት ነው። እንግዲህ ከዚህ በፊት ካስታወሳችሁ ከክፍል 1 ጀምረን እስከ ክፍል 6 ድረስ እንዴት የተለያዩ ቁጥሮችን መደመር እንደምንችል ተመምረን ነበረ። ከዚህ በፊት ባለው ቪዲዮ በሰራሁትና ዛሬ በተማርነው ቪዲዮ ደግሞ ቁጥሮችን እንዴት ማንበብ እንደምንችል አይተናል ማለት ነው። ቁጥሮችን ማንበብ እንዴት እንደምንችል እንግዲህ ከዛሬ ቀን ጀምረን ሚሊየን 6 ዜሮዎች እንዳሉት፣ ቢሊየን 9 ዜሮ፣ ትሪሊየን 12 ዜሮ፣ ኳድሪሊየን 15 ዜሮ፣ ኮንቲሊየን 18 ዜሮ፣ ሰክስትሊየን 21 ዜሮ፣ ስብትሊየን 24 ዜሮ፣ አክስትሊየን 27 ዜሮ፣ ኖኒሊን 30 ዜሮዎች፣ ዲስቲሊየን 33 ዜሮዎች እንዳሉት ማወቅ መገንዘብ ይኖርብናል ማለት ነው። እንግዲህ እነዚህ ቁጥሮችን ማወቅ በተለያየ መንገድ ሊጠቅመን ይችላል። ስለዚህ ማንኛውም ሰው የሆነ ቀን ሊጠቅመው ስለሚችል ወይም ደግሞ ሊጠቅመን ስለሚችል በደንብ ብንረዳው ብናውቅ ብንማር ተጠቃሚዎች እኛ ነን ማለት ነው። ይህንን ቪዲዮ የምትመለከቱ ሁላችሁም ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ አድርጎልን። የዛሬ ትምህርታችን ቪዲዮችን በዚህ እናቆማለን። ቀጣይ በሌላ ትምህርት ቪዲዮ እንገናኝ። በያላችሁበት ሰናይ ጊዜ። ባይ ባይ።